አላህ የሰው ልጆችን የፈጠራቸው እዚህ ዱንያ ላይ ለተወሰነ ጊዜ ቆይተው ወደ አኼራ እንዲሄዱ። ዱንያ ዘላለማዊ መኖሪያ ምድርና ሀገር አይደለችም፣ ጠፊ ናት። እንደምትጠፋ ሁላችንም እናውቃለን። ነገር ግን ጠፊነቷን የሚያውቅን ሰው አይነት ሥራ እንሰራ። ነገ እንደምንሞት፣ ነገ ከምድር ስር እንደምንሆን ከማወቃችንም ጋር የምንሰራው ሥራ ያለን ሁኔታ ሞት የሌለበት አላህ ፊት ሒሳብ የማይጠብቀው ሰው ሥራ ነው የሚመስለው ብዙዎቻችን። ጥቂት አላህ ያዘነላቸው ሰዎች ሲቀሩ እንደምንሞት ብናውቅ እንደሻን ሆነን ቆይተን መሞቻ ሰዓታችን ሲደርስ ነው ዝግጅት ምን ጀመረው። ግን ሁሌም ዝግጅት ላይ እንድንሆን አላህ ተባረከ ወተዓላ የሞታችንን ጊዜ ይጠብቆታል። ሞት አለብኝ ብሎ የሚያውቅ ሰው የአላህን ሐቅ ሊጠብቅ፣ የሰው ልጆችን ሐቅ ሊጠብቅ፣ አምስት ወቅት ሶላቱን በአግባቡ ሊሰግድ፣ አላህ ዋጅብ ያደረገበትን ዘካ በአግባቡ ሊያወጣ፣ የነፍሱን፣ የቤተሰቡን፣ የጎረቤቱን ሐቅ ሊጠብቅ፣ ባደረ በዋለ ቁጥር ሶላህ ሊጨምር፣ ደግነት ሊጨምር ይገባል። ሞትን ስረሳ ነው ሁሉ ነገር የሚበላሽ ቀልብ የሚደርቅ። የሰው ልጅ ወንጀል መርዝ ነው እየተባለ ከአላህ ያጣላል እየተባለ ዱንያንም አኼራንም የሚያበላሸው ወንጀል ነው እየተባለ ልቡ ያወቀ ወንጀልን ይዳፈራል፣ ከአላህ ይጣላል። መጥፎነቱን ከማወቁ ጋር ጎጂነቱን ከማወቁ ጋር ዛሬ ነገ ከነገ ወዲያ የሚቀጥሉ ዓመት ላይ እንዲህ ሳደርግ እዚህ ደረጃ ስደርስ እያለ እድሜውን በወንጀል ይጨርሳል። እንስሳት የማያደርጉትን ያደርጋል። በዚህም ثم رددناه أسفل سافلين ተብሏል። አቅል ሰተነው፣ ልብ ሰተነው፣ አይን ሰተነው፣ ጆሮ ሰተነው፣ መመከር የሚችልበት እድሜ ሁሉ አኑረ ነው። የሚጎዳውን ነገር አኼራ ዱንያው የሚያበላሽበትን ነገር የሚያደርግ የሰው ልጅ ከበታቾች ሁሉ የበታች ይሆናል ተብሏል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله باروتشوي الله يزاكم بمتازز يكلكلاتهم بمكلكل ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ ይገባውን ፈራቻ ፍሩት። ለአኼራ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። አላህ የሰው ልጆችን የፈጠራቸው እዚህ ዱንያ ላይ ለተወሰነ ጊዜ ቆይተው ወደ አኼራ እንዲሄዱ። ዱንያ ዘላለማዊ መኖሪያ ምድርና ሀገር አይደለችም፣ ጠፊ ናት። እንደምትጠፋ ሁላችንም እናውቃለን። ነገር ግን ጠፊነቷን የሚያውቅን ሰው አይነት ሥራ እንሰራ። ነገ እንደምንሞት፣ ነገ ከምድር ስር እንደምንሆን ከማወቃችንም ጋር የምንሰራው ሥራ ያለን ሁኔታ ሞት የሌለበት አላህ ፊት ሒሳብ የማይጠብቀው ሰው ሥራ ነው የሚመስለው ብዙዎቻችን። ጥቂት አላህ ያዘነላቸው ሰዎች ሲቀሩ የሰው ልጅ ከሁሉም ፍጥረታት ተለይቶ ወለቀድ ከረምና በኒ አደም የሰውን ልጅ በርግጥ አከበርነው አላቅነው የተባለለት ጌታውን የሚፈራበት ልብ ስላለው፣ የሚያገናዝብበት አቅልና አእምሮ ስላለው፣ የሚጠቅመውና የሚጎዳውን ለይቶ ማወቅ ስለሚችል
ሚጠቅምና ሚጎዳውን ጥሩና መጥፎውን ለይቶ ከማወቁ ጋር ሚጎዳና መጥፎውን መተው ካልቻለ ከእንስሳት በምንድን ነው የሚለየው? ለዚህም ነው አላህ በተከበረው ቃሉ የሰው ልጅን ያማረ አፈጣጠር ከነገረን በኋላ ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات ያለው የሰው ልጅ አፈጣጠሩ ውስጡም ውጩም ያማረን ውጩን የሰውነት አካላቶቹ መሰካካት ባለባቸው መልኩ መሰካት ያለባቸው ቦታ ላይ ሰክቶ ገጥሞ አላህ ፈጥሯል። የሰው ልጅ እጁ እዚህ ጋር ባይሆን ይሻል ነበር፣ እግሩ እዚህ ጋር ባይሆን ይሻል ነበር፣ ለሰው አፈጣጠር የተሻለ ገጽታ ነበረው የሚል ማንም የለም። ለቀድ ኸለቅናል ኢንሳነ ፊ አሕሰኒ ተቅዊም ብሏል ጌታ አላህ። ሰው ልጅን ባማረ አቋቋም ባማረ ቁመና በተስተካከለ ገጽታ ፈጥረነዋል ብሏል። ይህ ውጩን ነው። ውስጡን በተመለከተ ደግሞ ለሰው ልጅ አላህ ልብን ሰጥቷል፣ አቅልን ሰጥቷል። የሰው ልጅ የሚመዘነው ትልቅነቱ የሚታወቀው በአቅሉን ማሰብ በመቻሉን ማገናዘብ በመቻሉን የሰውን ልጅ ውስጡንም ውጩንም አሳመረን አስተካክለን ፈጥረነዋል። ይሄን አላህ የሰጠውን መሳሪያ በአግባቡ ተጠቅሞ አላህ ዘንድ ትልቅ የሚሆንበትን መልካም ሥራ ከሠራ የሰው ልጅ ሙሉነቱ የተሟላ ይሆናል። ክብሩ እየጨመረ ይሄዳል። መጨረሻ ላይ የጀሃነምን ድልድይ ከጀርባው ትቶ ጀነት ሲገባ በሰላም የጀነት ምድር ላይ መኖር ሲጀምር ትልቅነቱ የተሟላ የተረጋገጠ ዘላቂ ይሆናል። ነገር ግን አላህ አቅል ሰጥቶሳል፣ ልብ ሰጥቶሳል፣ አይን ጆሮ ሰጥቶሳል። በእነዚህ መሳሪያዎች መጠቀምን ትቶ የሚጠቅምና የሚጎዳውን ከማወቁ ጋር አኼራውን ቸላ ያለ ስብዕናውን ያጎደለ እንደሆነ ከእንስሳት ሁሉ የበለጠ ወራዳ ይሆናል። እንስሳት የቂያም ቀን ሂሳብ አይጠብቃቸውም፣ ምርመራ አይጠብቃቸውም። እዚሁ ዱንያ ላይ ይበላሉ፣ ይጠጣሉ፣ ለባለቤታቸው አገልግሎት ይሰጣሉ። እንስሳትን ለሰው ልጅ መጠቃቀሚያ አድርጎን አላህ የፈጠራቸው። እነሱ እንኳ በደመ ነፍስ የሚያውቋቸው ነገሮች አሉ። ወደ ገደል አይሄዱ፣ የሚጎዳቸውን ሳር አይበሉ፣ አሽትተው ቀምሰው ይተዋሉ። የሰው ልጅ ወንጀል መርዝ ነው እየተባለ ከአላህ ያጣላል እየተባለ ዱንያንም አኼራንም የሚያበላሸው ወንጀል ነው እየተባለ ልቡ ያወቀ ወንጀልን ይዳፈራል፣ ከአላህ ይጣላል። መጥፎነቱን ከማወቁ ጋር ጎጂነቱን ከማወቁ ጋር ዛሬ ነገ ከነገ ወዲያ የሚቀጥሉ ዓመት ላይ እንዲህ ሳደርግ እዚህ ደረጃ ስደርስ እያለ እድሜውን በወንጀል ይጨርሳል። እንስሳት የማያደርጉትን ያደርጋል። በዚህም ثم رددناه أسفل سافلين ተብሏል። አቅል ሰተነው፣ ልብ ሰተነው፣ አይን ሰተነው፣ ጆሮ ሰተነው፣ መመከር የሚችልበት እድሜ ሁሉ አኑረነው። የሚጎዳውን ነገር አኼራ ዱንያው የሚያበላሽበትን ነገር የሚያደርግ የሰው ልጅ ከበታቾች ሁሉ የበታች ይሆናል ተብሏል። ለዚህም ነው የቂያም ቀን ወንጀለኞች፣ ሙጅሪሞች፣ አኼራን፣ ሂሳብን፣ ምርመራን የረሱ ሰዎች ያ ለይተኒ ኩንቱ ቱራባ የሚሉት፣ ያ ለይተና ኑረዱ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን የሚሉት። እዚህ የተሰጣቸውን እድል በአግባቡ ያልተጠቀሙ፣ አይን እያላቸው በአይናቸው የሚጠቅምን ያላዩ፣ ጆሮ እያላቸው በጆሮአቸው የሚጠቅምን ምክር ያልሰሙ፣ በልባቸው ስለ አኼራ ያላሰቡ፣ እውር ደንቆሮ የነበሩ ጋፍሎች፣ የተፈጠሩለትን ዓላማ የዘነጉ ሰዎች የቂያም ቀን ምነው ወደ ዱንያ አንዴ በተመለሰን ከሙእሚኖች ሆነን እንመለስ ዘንድ ይላል። ያ ለይተኒ ኩንቱ ቱራባም ይላል። አፈር በሆንክ ይላል፣ እንስሳ በሆንክ ይላል። ያ እንዳይመጣ የሰው ልጅ ዘውትር እኔ ማን ነኝ? ወዴት ነው የሄድኩ ያለሁት? ያለፈውን ህይወቴን እድሜን 10 ዓመታቶቼን በምን አሳለፍኩ? ቀሪውንስ በመልኩ ነው ማሳለፍ ያለብኝ ሊል ይገባል። ሰው የሚሆነውም ይሄኔ ነው። ለነገ ሲያስብ ከሞት በኋላ ላለው ህይወት ላይ ሲያስብ የሰው ልጅ ሸክላን ቤተኛውን ሰዓት ይሰበራል። ሞት ከየት እንደሚመጣ መቼ እንደሚመጣ ማናችንም አናውቅ። ጥጉ የዱንያ ህይወት ጥጉ ሞት። ከዛ በኋላ ሌላ ህይወት አለ ማያባራ፣ ወይም በሰላም በደስታ አሊያ ደግሞ በስቃይና በሰገገን የሚጠብቀን ህይወት አለ። በእኛና በዚህ ህይወት መካከል ያለው ግርዶ ሞት ነው። ሞት ደግሞ ይህ ነው የሚባል ወጥ የሆነ ምልክቶቹ ሳይታዩ አይመጣም የሚያስብል ምልክት የለም። ወጣቱንም አዛውንቱንም ደልቶት የሚኖረውንም ከፍቶት የሚኖረውን መልካም እቅዶች ያሉትም ምንም እቅድ የሌለውም ከሞት አንፃር እኩል ነው። አላህ ተባረከ ወተዓላ አንዳችን ነገር ላድርግ አለለም ደግ የሆነ ባሪያዬን ነፍስ ስወስድ እንጂ ብሏል። የተኛውን ነገር አላህ ማድረግ ከፈለገ ያደርጋል። ምንም ላድርግ አለለም የደግ የሷልሕ የጥሩ ባሪያዬን ነፍስ ስወስድ እንጂ ልውሰድ አልውሰድ እላለሁ። እሱ መኖር መልካም ሥራ መጨመር ይፈልጋል።
እኔ ደግሞ እሱን ላስከፋው አልፈልግም ግን አይቀርለትም ይላል። ሶላት የሚሰግዱ ሌሊት ሲሰግዱ የሚያድሩ ጾም አብዝተው የሚጾሙ መኖራቸው ለሰው ለእንስሳ ለምድር ሁሉ የሚጠቅም ደጋግ የአላህ ባሮች እንኳ አጀላቸው ከደረሰ አላህ አጀላቸውን መውሰድ ባለበት ጊዜ ይወስዳል። ግን ባሪያዬ ኖሮ ኸይር ስራ መስራት ይፈልጋል፣ እኔ ደግሞ አጀሉ ተጠናቆ ልወስደው እፈልጋለሁ፣ ልወሰድ እላለሁ ብሏል አላህ ተባረከ ወተዓላ። ስንትና ስንት ወንጀሎች አላህ የሚጠላቸው ነገሮች ከጥፍር እስከ ፀጉራችን ሞልተውን ሞትን ምንረሳ አኼራ ምንረሳ ቸላ ምንል ከሆነ አላህ የሰጠንን አቅል በአግባቡ አልተጠቀምንም ማለት ነው። የትኛውም ሰዓት ላይ ሞት መጥቶ ሊወስድ እንደሚችል ስንዘነጋ ጸባያችን ይበላሻል። ከላይ ነው የሚመጣው፣ ከታች ነው፣ ከግራ ነው፣ ከስር ነው። የተለያዩ አደጋዎች አሉ። ትናንትና ከኛ ሲስቅ ሲጫወት የነበረ ሰው ማታ በሞት በተኛበት ሞቶ በማግስቱ ናቅበር ልንባል እንችላለን። ይህ የኛ ዕጣ ፈንታ ሊሆን ይችላል። በዚህ ልክ ሞት አለብኝ የሚል ሰው አይኑን ይጠብቃል፣ መላሱን ይጠብቃል፣ ጆሮውን ይጠብቃል፣ ብልቱን ይጠብቃል፣ ሆዱን የሚበላው የሚጠጣውን ይጠብቃል። ከሸሪዓ አያፈነግጥም። እኔ መንገደኛ ነኝ፣ አንድ ቀን ከምሄድበት ልደርስ እችላለሁ ልንል ይገባን። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለትም ይሄው እኛ የአላህ ነን ወደ አላህ ተመላሾች ነን ማለት። መች ነው የምንመለሰው አናውቅም። ና ስንባል መሄድ ብቻ ነው። ና ስንባል መሄድ ብቻ ነው። ሩቅ ሀገር ለበረራ የተዘጋጀ ሰው ሻንጣውን አዘጋጅቶ አየር የሚነሳበትን ሰዓት እንደሚጠብቀው ከዛ በላይ ከአየር በኋላ ሌላ አየር ሊኖር ይችላል። ቀጠሮ ተሰርዞ ሌላ የበረራ ቀጠሮ ሊያዝ ይችላል። አልፈልግም ብለን መሰረዝ እንችላለን። ቀደም ብለን ልንሄድ እንችላለን። ይሄ እንደው ቀለል ያለ ምሳሌ ነው እንጂ የአኼራው ጉዞ ግን በማንም እጅ አይደለም ያለው። አላህ ዘንድ ተወስኖ አልቋል። ከኛ ግን ተሸሽጓል። መቼ እንደምንሞት ብናውቅ እንደሻን ሆነን ቆይተን መሞቻ ሰዓታችን ሲደርስ ነው ዝግጅት የምንጀምረው። ግን ሁሌም ዝግጅት ላይ እንድንሆን አላህ ተባረከ ወተዓላ የሞታችንን ጊዜ ይጠብቆታል። ሞት አለብኝ ብሎ የሚያውቅ ሰው የአላህን ሐቅ ሊጠብቅ፣ የሰው ልጆችን ሐቅ ሊጠብቅ፣ አምስት ወቅት ሶላቱን በአግባቡ ሊሰግድ፣ አላህ ዋጅብ ያደረገበትን ዘካ በአግባቡ ሊያወጣ፣ የነፍሱን፣ የቤተሰቡን፣ የጎረቤቱን ሐቅ ሊጠብቅ፣ ባደረ በዋለ ቁጥር ሶላህ ሊጨምር፣ ደግነት ሊጨምር ይገባል። ሞትን ስረሳ ነው ሁሉ ነገር የሚበላሽ ቀልብ የሚደርቅ። አላህ ተባረከ ወተዓላ የሰውን ልጅ አክብሮታል። ሰው በመሆኑ ብቻ የሰው ልጅ ክቡር ነው። ይህ ክብሩ ወይም እየጨመረ ይሄዳል ወይም እየጠፋ ይሄዳል። ጀሀነም ላይ የጀሀነም እሳት ራስ መሆን፣ ከላይ ከታች ከግራ ከቀኝ በእሳት መታፈን የውርደቶች ሁሉ መጨረሻ። ከሰው ልጆች ወደ ጀሀነም ታስሮ የተጎተተ የሚሄድ ሰው የሚዋረደውን አይነት ውርደት የሚዋረድ ማንም የለም። ذلك الخزي العظيم ነው የሚባል ታላቅ ውርደት ይሄ የሰው ልጅ ከፊቱ ላይ እሳትን መከላከል አለመቻል። وتغشى وجوههم النار ፊታቸውን እሳት ይሸፍነዋል ይከበዋል ብሎ አላህ እዚህ ነግሮናል። ለዚህ የሚያበቃው ምንድነው? እዚህ ዛሬ ዱንያ ላይ የጸባይ መበላሽ፣ ከአላህ ጋር ያለን ጸባይ፣ ከቤተሰብ ጋር ያለን ጸባይ፣ ከሰራተኛ ጋር ያለን ጸባይ፣ ሲጠግበን ሲደላን ያለን ጸባይ ሁሌም የሙስሊም ጸባይ ሊሆን ይገባል። ይህ የሚሳካ ሁሌ አላህን ስንፈራ በሁሉ ነገር በሁሉ ቦታ ላይ አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች ላይ ፍሩኝ ብሎ አዟል። ወተቁኒ ያ ኡሊል አልባብ የልቦና ባለቤቶች ሆይ ፍሩኝ፣ አማኞች ሆይ አላህን ፍሩ፣ አማኞች ሆይ እመኑ ብሎ ኢማናችሁን አስተካክሉ ማለት። ኢማን በአፍ ብቻ አይደለም፣ በልብስ ብቻ አይደለም፣ በልብም በተግባርም በስነ ምግባርም ጭምር ሁሉም ቦታ ላይ በሁሉም ነገር ላይ ረመዳን ሲመጣ ስንታመም አንድ ሁለት ቀን ሰው ሞተ ተብሎ የተነገረን ሐዘን ድንጋጤ እስኪረሳ ድረስ ሳይሆን ከምድር ላይ እስካለን ድረስ አላህን ልንፈራ ይገባናል። ይሄን የምድር ውስጥ ከምድር ስር ስንሆን አላህ ሰላምን ይሰጠን። እዚህ ዱንያ ላይ እንደሻው የሆነ ምድር ላይ ሲኖር እንደሻው የሆነ ከምድር ስር ሲሆን ፍርሃትና ስጋት መቼም አይለየው። ዱንያ ላይ ግን በእርምጃው፣ በእይታው፣ በአነጋገሩ፣ በውሳኔው፣ በአስተሳሰቡ አላህን የፈራ ሰው ከዚህ ዱንያ ሲወጣ ፍርሃት የሚባል ስጋት የሚባል አይኖርበትም። أعوذ بالله من الشيطان الرجيم ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. استغفر الله. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد
የተለያዩ ዒባዳዎች የተደነገጉት የሰው ልጆች ጌታቸውን እንዲያስታውሱ ጌታቸውን እንዲፈሩን ሶላቱ፣ ጾሙ፣ ዘካው፣ ሐጁ፣ የሴት ልጅ ሒጃብ ሁሉም የዲን ህግጋት ዓላማቸው የአላህን ፍራቻ በተግባር ማስተማር፣ በተግባር ማሳየት። አላህን የማይፈራ ሰው ጾመኛ ነኝ ብሎ ከቤት ወጥቶ ሆቴል ሄዶ እንደ ልቡ ሊበላ ይችላል። አላህን የማይፈራ ሰው ሶላት ሰገድኩ ብሎ ነካ ነካ አድርጎ ሊወጣ አሊያ ደግሞ ያለ ውዱእ ሊሰግድ ይችላል። እያንዳንዱ የዲን ህግጋት የአላህን ፍራቻ የሚያስተምሩ ናቸው። የአላህ ፍራቻ ማለትም ህግጋትን መተግበር፣ ክልከላዎችን መራቅ ማለት። አላህ ያዘዘንን በታዘዘን ቁጥር ተቅዋችን እየጨመረ የአላህ ፍራቻችን እየጠነከረ ሄደ። አላህ የከለከለንን በራቅን ቁጥርም እንደዚሁ ስንቀላቅል ደግሞ ነገሮች ይበላሻል፣ ወንጀሎች ስር ይሰዳል። የአላህን ተባረከ ወተዓላ ፍራቻ እንድናገኝ የሚያግዙ ነገሮች ከዚህም አንዱ የሳምንቱን ጁሙዓ በአግባቡ መስገድ። ጁሙዓ የውሙል መዚድ ነው፣ ለሙእሚኖች ኢማን መጨመሪያ ቀን፣ ተቅዋ መጨመሪያ ቀን። አልጁሙዓቱ ኢለል ጁሙዓቲ ከፋረቱን ሊማ በይነሁማ ኢዘ እጅቱኒበቲል ከባኢር ብሏል ነቢ ሰለላሁ ዐለይሂ ወሰለም። ከጁሙዓ እስከ ጁሙዓ ወንጀል ማበሻ ነው። በመሃል ያሉ ወንጀሎች ይሰረዙለታል ጁሙዓን አስተካክሎ የሰገደ ሰው። እስከ ሳምንቱ ጁሙዓ አላህ ከወንጀል ይጠብቀዋል። ጁሙዓው ያማረለት፣ ሳምንቱ ያማረለት፣ ወሩ ያማረለት፣ ዓመቱ ያማረለት፣ ህይወቱ ያምርለታል። ዕለቱ የተበላሸ ሳምንቱ ይበላሻል። ሳምንቱ የተበላሸ ወሩ፣ ወሩ የተበላሸ ዓመቱ፣ ዓመቱ የተበላሸ ህይወቱ ይበላሽ። አንድ የወንጀልን በር ከከፈቱት በቀላሉ አይዘጋም። ኢዛ በየሳምንቱ ጁሙዓ ኹጥባ ላይ አላህን ፍሩ ይባላል። የኹጥባ ዓላማም ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኹጥባ ባደረጉ ቁጥር የሚቀሯቸው አንቀጾች ነበሩ። ያ አዩሀ ለዚነ አመኑ ኢተቁላህ ሐቀ ቱቃቲህ፣ ያ አዩሀ ናስ ኢተቁ ረበኩም። ሁሌ ኹጥባቸው ላይ የሚደጋግሙት ምክር። በየሳምንቱ ጁሙዓ ይሄን ምክር የሰማ ከጆሮ አሳልፎ ወደ ልቡ እንዲገባ ያደረገ ሳምንቱ ሙሉ አሕዋሉ ያምራል። በየሳምንቱ ጁሙዓ የሚሰማውን ምክር የተገበረ ሳምንታቶቹ፣ ወሮቹ በሰላም ያልፉለታል። ረመዳን ሲመጣ ረመዳን ላይ የዓመት ቀለቡን ያገኛል። ከረመዳን ዒባዳ በየወሩ በየሳምንቱ በየዓመቱ ራሱን የሚገስጽ የት ነው ያለሁት የሚል አላህን የሚፈራን ሰው እርምጃ የሚራመድ ሕይወቱ ያማረ የተስተካከለ ይሆናል። በየቀኑ ግን የት ዋልኩ፣ የት አደርኩ፣ ዛሬ በጆሮዬ በኩል ስንት ወንጀል ወደ ልቤ ገባ፣ በዓይኔ በኩል ስንት ወንጀል ገባ፣ በምላሴ በኩል ስንት ወንጀል ወደ ልቤ ዘለቀ ካላለን ራሳችንን ትተናል ማለት፣ ራሳችን ጥለናል ማለት። ራሳችንን እንዳንጥል ደግሞ ቁርአን አደራ ብሎናል። ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን። አላህን እንደረሱ ሰዎች አትሁኑ። አላህን ሲረሱ አላህ ነፍሳቸውን አስረሳቸው። የከሰሩ ያፈነገጡ ከመንገድ የወጡ እነዚህ ናቸው ይላል። የሰው ልጅ እንዴት ነፍሱን ይረሳል? ነፍስን መርሳት ማለት በየቀኑ ምን ሰራሁ ብሎ ራስን አለመገምገም። ዛሬ 5 ወቅት ሶላትን በጀማዓ በታዘዝኩት መሰረት አንድ ረካ እንኳ ሳያልፈኝ ሰግጃለሁ፣ መስፈርቱን አሟልቼ የቤተሰብ ግዴታ ተወጥቻለሁ፣ በምላሴ ማንንም አልዘለፍኩም፣ አልሰደብኩም፣ አልዋሸሁም፣ አላማሁም፣ በዓይኔ መጥፎ አላየሁም። ኸይር ከሆነ አልሐምዱሊላህ የነገው ሌላ የተሻለ አድርግልኝ። አጥፍተን ከሆነ በዛው ከመተኛታችን በፊት ይቅር በለኝ ላለፉ ከቀጣዩ ጠብቀኝ በሉ ማለት ነው። ወልተንዙር ነፍሱ ማ ቀደመት ሊገድ ማለት ለነገ ምን ሰራች እያንዳንዷ ነፍስ ራሷን ትጠይቅ። ለነገ ምን ሰራሁ ዛሬ እንዴት ዋልኩ የማይል ሰው ራሱን ረስቷል ማለት ነው። ራሱን የሰራ ሰው ፋሲቅ ነው፣ ከጌታው መንገድ የወጣ። ሁሌም ነፍስ ክትትል ትፈልጋለች። ሕፃን ልጅ ወላጆቹ ከሚያደርጉለት ጥበቃ በላይ ነፍሳችን ጥበቃ ትፈልጋለች። ሕፃን ወላጅ እናቱ ካልጠበቀችው፣ ሞግዚቱ ካልጠበቀችው ለአደጋ ከሚጋለጠው በላይ ነፍሳችንን እኛ በዐቅላችን በኢማናችን በእውቀታችን ሰብረን ካልያዝናት ገደል ታስገባለች። እነ ነፍሰ ለአማረቱን ቢሱ የሰው ልጅ ነፍስ በመጥፎ የምታዝናት ወደ ሸር የምትገፋፋናት የምትጎተጉትናት ሸይጣን ተጨምሩ። ከሩቁ ጠላት በላይ የእኛ ጠላት ነፍስና ሸይጣን ናቸው። ነፍስና ሸይጣኑ ላይ ድል የተቀዳጀ ነፍስያውን ያሸነፈ አላህን በመፍራቱ ምክንያት ሸይጣን የፈራው እሱ አይደፈርም ያለለት ሰው በሰላም መኖር ይችላል። ካልሆነ ግን ሁሌም ጦርነት ላይ ነው ያለን። ስራ እንደሌለበት ሰው ባዶ እጃችንን ልንኖር አይገባም። የሙስሊም ትልቅ መሳሪያው የአላህ ፍራቻ። በሁሉ ነገር አላህ የሚፈራ ሰው ሸይጣን አይደለም ራሱን ጥላውን ሁሉ ይፈራል ተብሏል። በሁሉ ነገር አላህ የሚፈራ ሸሪዓ የሚያከብር ጥንቃቄ የተሞላበት ህይወት የሚኖር በሐራምና በሱ መሃል የሐላል አጥር የሚያጥር ይሄ የሚፈቀድ ነው። ነገር ግን አሟጥጬ ከተጠቀምኩት ወደ ሐራም ይወስደኛል ብሎ ወራዕ ያለው ጥንቃቄ ያለው ሐራምን በሩቁ የሚፈራ
ለዲኑ አጥር የሚያጥር ለእያንዳንዱ ነገር ነገ አላህ ፊት ሲጠየቅ ይሄን መልስ እሰጣለሁ ብሎ የሚያደርግ ጥንቁቅ ሰው ጌታውን አብዝቶ የሚፈራ ሰው ሸይጣን ጥላውን ይፈራል፣ አይደፍረውም እሱም። ነገር ግን ሸይጣን ያመጣለትን ሐሳብ ሁሉ እየጋለ በመሄድ አላህ የሚያስቆጣ ሸይጣን ይጫወትበታል። ይህ እንዳይሆን በየሳምንቱ ጁሙዓ አላህን ፍሩ ስንባል አስታውሰን አላህን ልንፈራ። አላህን መፍራት ማለት በምላስ እንደሚቀለው እንዳልሆነ ልናውቅ በሁሉም ነገር ከገንዘብም ጋር ከስሜትም ጋር ከነፍስ ሐቅም ጋር በተያዙ ነገሮች ሁሉ ጌታችንን ልንፈራ ይገባናል። በየሳምንቱ ጁሙዓ የሚገኘውን በረከት ለማግኘት የጁሙዓን አደብ ልንጠብቅ ይገባናል። ጁሙዓ በጊዜ መግባት፣ ንጹህ ልብስ መልበስ፣ ገላ መታጠብ፣ ሽቶ መጠቀም፣ መፋቂያ መጠቀም፣ ከኢማሙ ቅርብ መሆን፣ ዚክር፣ ዱዓ፣ ሶላት ላይ ኢማም እስኪወጣ ድረስ ማሳለፍ፣ ከጎናችን ያሉ ሰዎችን አለማስቸገር፣ የሰው ትከሻ እየተራመዱ ወደፊት ለፊት ለመሄድ አለመሞከር፣ እነዚህና መሰል አዳቦችን መጠበቅ ሳምንቱን ሙሉ ይጠብቀናል። ጁሙዓ እስከ ጁሙዓ መሀል ላይ ላለው ወንጀል ማበሻ ነው። ከበባድ ወንጀሎች ከተራቁ ጎላ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል የሌለበት ሰው ሐሰናት አላህ ይጨምርለታል። ጁሙዓችን በትክክል ከተሰገደ ለቀጣይ ጁሙዓም ይጠብቀናል ከወንጀል። ሱረቱል ካህፍን የቀራ ሰው ካለበት እስከ ካዕባ ድረስ አላህ ኑር ይሰጠዋል። እስከ ቀጣዩ ጁሙዓ ኑር ይሆንለታል ተብሏል። ሱረቱል ካህፍ አንድ የጁሙዓ ስነ ስርዓት ነው። ጁሙዓ በጊዜ የገባ ሰው ሱረቱል ካህፍ አያልፈው። ሱረቱል ካህፍን መቅራት ብርሃንን እንድናገኝ ያደርጋል። አላህ ብርሃን የሰጠው ሰው አላህ የሚወደውና የሚጠላውን በብርሃኑ አማካኝነት ለይቶ ማወቅ ይችላል። አይኑ ሳይሆን ልቡ ያይለታል። ጁሙዓ ቀን በአግባቡ የሰገደ አልካህፍ ሱረቱል ካህፍን የቀራ አላህ ኑርን ያደለው ሳምንቱን ሙሉ ኑሩ ያበረለታል። በዚህ በኢማን ኑር አላህ የሚጠላውን ነገር አውቆ መተው ይችላል። አላህ የሚወደውን ነገር አያሳልፍም። ለዚህ ለመብቃት የጁሙዓን ክብር ልናውቅ፣ ጁሙዓም ይሁን ከጁሙዓ ውጪ ሁሌም የአላህ ቀኖችን ልናከብር ልንፈራ፣ ዕለታዊ ግዴታችንን በአግባቡ ልንወጣ፣ መንገደኞች እንደሆንን ተሰባሪ ሸክላዎች እንደሆንን በየትኛውም ሰዓት አጀላችን ተጠናቆ ወደ አኼራ ልንሸጋገር እንደምንችል በስጋት በጥንቃቄ ልንኖር ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين. اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا رخاء سخاء وباقي بلاد المسلمين. اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم ارحم موتانا وموتى المسلمين. اللهم ارحم موتانا وموتى المسلمين. اللهم ارحم موتانا وموتى المسلمين. اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين برحمتك يا ارحم الراحمين. ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.